ታን ይዞ ያወጣ ገስዋል ዞይ ሲንግል ነው። ሲንግል ነበረ። ከሜላት ጋር ተመቻችሁ። ባናታችሁ ተተከሉ። አልተዋጠልህም፣ ተሰቀል። አልተዋጠልሽም፣ ምድረ ገለጤ ቋቋት ያማሮጊት አልተዋጠልሽም፣ ፈንዱ። ምን አባታችሁ ታመጣላችሁ? ፈንዱ ምን ታመጣለህ? ምን ታመጣላችሁ? ያ እሱም ሲንግል ነው አለ፣ ተናገረ ደጋግሞ። አይ ሲንግል አይደለም ሚስቱ አለው እዚህ ጋር። እንዴ ሶሻል ሚዲያ ላይ ሮጦ አይደል እንዴ ሴቶቹ የሚመጡት? አንድ ቲጂ መናጅ የምትባል እህት አለች። መጣና ቆይ ገብቶ ሲያወራ ሚስቱ ላጥ ብላ ነው የገባችው ከሰከንድ። ምክንያቱም አበሻ ሴቶች ኮኔክሽን ወዲያው ነው ያላቸው። ቲጂ መናጅ ላይ ሲንግሎች ታገናኛለች፣ ሲንግሎች ታገናኛለች። የሚፈልጉትን ሮጣ ነው ሚስቱ የመጣችው። እዛው እሱ ሲገባ እሱ ሽርትት ብሎ ወጣ። እስካሁን ሰዓት ድረስ ሲንግል ነኝ ሲል 2 ዓመት ሙሉ ሚስቱ መጣ። ለምንድን ነው ኮምፕሌን ያላረገ? ወይ ደግሞ ሚስቱ ከሱ ጋር የፖሰተችው አንድ ፒክቸር አለ ፋሲካ እኔ ምትመቼ ከምንም ያለችው ነገር የለም። ጨዋ ሴት ናት። ምንም ሶሻል ሚዲያ ላይ መጣ ትዘምራለች፣ የእግዚአብሔርን ቃል ታካፍላለች፣ ትሄዳለች። አንድ መጣ ባሌ እንደዚህ እየሆነ ነው፣ ባሌ እንደዚህ እያደረገ ነው፣ ባሌ እየማርገጠብኝ ነው፣ ባሌ እንደዚህ አድርጓል ያለችው አንድ ነገር አለ? አንድ ነገር የለም። አንድ ነገር የለም። መርዝነት ግን ሴቶች አሉ። የተመረዙ ቅናተኛ ሴቶች ግን አሉ። አንድ ቀን ብላለች ነው። አሁን እናንተ ልትመልሱ ነው ትዳሩ? እንቁርቲ ልትመልስ ነው ትዳር? አንድ ልታረግ ነው? እንቁርቲ ጀግና አጫወታችኋትማ። የማንም ቋቋት ያማሩ ጌት እየመጣ ጀግና አጫወታት። እሷ ቤተሰቧን በትና ከአንድም 3 ባል በትና ሄዳ እንቁርቲ ዛሬ ጨዋ እኔ የፈለገ ብቻ ይገር ሀብታም ባል 40 ነካዎች የሚነካሽ የለም። እንቁርቲ እንደ አንቺ አይነቷን እካካም ሴት መጥቶ ጌታ ምስክሬ ነው የሚፈልግሽ የለም። ለምን? እንደ አንቺ አይነት ባለጌ ሴት በሰው ላይፍ ነው የምትኖሪ። የሰውን እዛ እዚህ በማባላት ነው የምትኖሪ። ባለጌዎች ናቸው። ጌታ ምስክሬ። አበሻ ምቀኛ። ገንዘብ ባይኖረው ተወጪው ነበር ምናምን። ማንም አይወደንም ገንዘብ የሌለን። ማን አባቱ ይወደዋል እንዴ? ከድሮ የነበረ ህገ መንግስት እኮ ነው። ገንዘብ የሌለው ወንድ ባናቱ ይተከል ስንል የነበረን እኮ ነው። እንተዋወቃለን። እኛም አናወራ። ማን ነው የሚፈልገን? ወንድ ልጅ የሆነች ነገር ከሌለ ማን ይፈልገናል? ምን ልናደርግ ነው? ልጅ ቢመጣ ምን ልናደርግ ነው? ቤተሰብ ብንመሰረት ምን ላደርግ ነው? አቅም ከሌለን ወንዶች ምን እናደርጋለን? ምንም አንሰራ ለቤተሰብ። ስለዚህ እኛ ራሱ ሀቅ በሀቅ ነው ያልነው። ገንዘብ የሌለው ወንድ ባናቱ ይተከል ብለን እኛ ራሱ ሰርተንላቸዋል ቪዲዮ ስለምንተዋወቅ። ነገ ልጅ ቢመጣ አያሳድግልሽም፣ ጥሎ ነው የሚሄደው። ነገ ምን ቢመጣ አይኖርልሽም። ስለዚህ ገንዘብ ባይኖረው እንዲ ያለች እንቁርታ አንድ ቀን መታ ፋሲካ መታ አይ አንድ ላይ ነን አልተለያየንም ምን አላለም ተብሎ የተባለ ነገር የለም። አንድ ቀን ግን አበሻ ለወሬ ማድመቂያ አጀንዳ ሲጠፋ አጀንዳ ሲያጡ በሰው ትዳር በሰው የሆነ ነገር ገብተው ሲባሉ ነው ማለት። በተለይ እንቁርቲ ለምን? የእሷ ዓላማ ለእሷ ማንም ጊፍት አይሰጣትም። ስለዚህ ምን እያደረገች ነው? ሌሎችን እያመጣ መምታት። አሁን ጊፍተሮችን እሷን ፈርተው፣ ሀብታም ስሙ እንዲጠፋ አይፈልግም። እሷን ፈርተው ጠፍተዋል። እሷን ፈርተው ሀብታሞች ጊፍት መስጠት አቁመዋል። አሁን ጆሮ እየተቀዳደዱ በርበሬ እየተቀቡ እሺ እሙሟቸውን እያቃጠሉ ማነው ስሟቸውን እየላጩ እየገቡላችሁ በቃ ገንዘብ ጠፍተው። ለምን? እድሜ ለእንቁርቲና ለዮዳብ ጉቶ
ጊፍተሮች በጣም ደስ ብሏቸው የአንበሳ ማት ሲለቁ ነበር የሚውሉት። እየተዝናኑ ከአበሻ ጋር መሆን መረዳዳት ምናምን ጭውቴው ተመችቷቸው የሚያደርጉትን ለእንቁርቲና ለጉቶ ስላልተሰጠ ብቻ አብደው ያንን ያደርጋሉ። አሁን ስሙን ይፈራል። በቃ አበባ ለመስጠት ይደነግጣል። ጌታ ምስክሬ እንደምናየው አሁን አበሻ ካልተገዳደለ እኔ ሃይላንድ ሲያንጠለጥሉ አይቻለሁ። በቃ የእስር ቤት ቅጣቱ ነው። እና የእያንዳንዱን ሰው በተለይ የት ያሉትን ኢትዮጵያ የሚኖሩ ብዙ አበሾች አሉ፣ አረብ ሀገር የሚኖሩ በጣም ተቸግረዋል። እንደዚህ አይነቶቹ ቢጠቀሙ እኛ በአናት ተተከል ሰጥታል ሰጥታ ይደዝማ ያለ ለሌላው ግን እንዳይሆኑ አድርጋለች። እንቁርቲ በጣም አድርጋ እንቁርቲና ፌቨን የምትባል ለመታወቅ በጣም የምትጥራለች። ኒውዮርክ አይጥ እየበላ የሚያኖረው ጌታን ነው ምላቸው። ራቢ አይጥ እየበላ ለመታወቅ ብላ የማትሰድበው ሰው የለም። እያመጣች ሰዎችን በመስደብ በቃ ልታወቅ ብላ ከዛ በአጋርጋ ቀን ላይ እንዲህ እያለች ትደንሳለች። እካክ የሆነች እካክ የሚያስጠሉ ሴቶች አሉ። በቃ እንዲህ አድፍጠው የሚጠብቁ ምንድን ነው ሶሻል ሚዲያ ላይ ምን ነገር እንፈልግ ብለው የሚፈልጉ እንዴ መብት አይደለ እንዴ? 30 ሴት ባገላበት ማን አባቷ ገባ? ማን ነው የሚያዘኝ? እኔ ያንቺን ትዳር ፈተሽ በትነሽ ባናቱ ተክለሽ የሚፈልግሽ ስላጣሽ ሌላ ሰው ላይ ትቀኛለሽ እንዴ? አንድ ላይ ናቸው። ምን አባሽ ታመጫለሽ? ፋሲካ አልሰማችም? እኔ ልንገራት፣ ፋሲካ እና ዞይ ከተለያዩ 2 ዓመት አልፏቸዋል። ዮኒ ማኛ ዋሽቷል የምትሉ ከሆነ ኑና እናውራ። ትምጣና እኔ ቤት ከፋሲካ ጋር ማውራት እንችላለን። ደይዳር ሰዎች ይጋባሉ፣ አብረው ይኖራሉ። ከሆነ ጊዜ ጋር ላይግባቡ ይችላሉ፣ ይለያያሉ። አዲስ ነገር ነው እንዴ? ምንድን ነው እንደ አዲስ ነገር የምታወሩት? እንቁርቲ ግን በምንድን ነው ሌጋሊ? ማን አባቱ ሌጋሊ አለ? ሌጋሊ የሚባል አለ እንዴ? እካክ የምን አባ የአሜሪካ ሕግ ልታከብረው ሰገጥ የውላ ማን ነው ፕሮፍ የሚሰጥ? ምን አባ አግብቶ ምን አባ አግብቶ ለአንተ ወረቀት እያወጣው የተፋታውበት የተጋባውበት ይህን ትበላለህ። ምድረ እካካ ምን ስለሆንክ ነው ማሳይ? ዝምባ ሙላ ታኖረኛለህ። ዞይን ታኖሩታላችሁ እንዴ? ሜላትን ታኖራላችሁ እንዴ? የተጋቡበትን የሰርቲፊኬት የተለያዩበትን መታችሁ ፖስት አድርጉልን ምናምን። እካክ ማን ስለሆንክ ነው የምትታየው? ምን ስለሆናችሁ? ምን ስለሆንክ ነው ለአበሻ ማሳየ? አያችሁ፣ ችግሩ ይሄ ነው። አበሻ ማለት እንደዚህ ነው። ሌጋሊ የተፋታችሁበትን አምጥታችሁ ዶክመንቱን ፖስቱልን። 4 እግርም ብላ ዝምባ ሙላ። ችግሩ ይሄ ነው። አየህ፣ የራሷን ትዳር በትና የራሷን መስቀልቅል አውጥታ ሰውየው ሀገር ጥሎ ኢትዮጵያ የገባ ባል ነው ያላት። እንቁርቲ ጥሎ የገባ ልጆቹን እሱ የሚያሳድግ እያለ ስለ ሰው እንዴት ታወራለች? እናንተ ሀይ ስላላችሁ ማን ስለሆናችሁ ነው? ለእናንተ ዞይም ሆነ ፋሲካ ወይም ደግሞ ሜላት መጣ አይ በነገራችን ላይ ይሄው ተፋትቻለሁ እንድታውቁ የተፋታውበት ዶክመንት ይሄ ነው፣ ይሄን ካያችሁ በኋላ እንትን እንላለን፣ ከዚህ በኋላ ነው የጀመርኩት። ድፍረታችሁ ደስ አይልም? ግን እካክ ደፋሮች ናቸው። ለአበሻ እኔ ልንገርህ፣ በአናቱ እየዘቀዘቅ ነው። ክብር መስጠት አያስፈልግም። ለአብዛኛው ጌታን ነው የምልህ። እንቁርቲን ያጠገባችኋት እናንተ ናችሁ። እንቁርቲን ያጠገበቻች ጂጂ ዝሆን ናት። ጂጂ ዝሆን ፌል አደረገች። ምክንያቱም ነርቫን ነካቻት። ብዙ ነገር ፌል ስላደረገች ጠብ አድርጋ ከሰከሰቻት። ከዛ የሞራል ተሰማት። እንቁርቲ እኔ ነኝ ሶሻል ሚዲያ ላይ አንበጫ ብጬ ገደል ምከትሽ። ያንቺ ጠላት የሆኑ በሙሉ የኔ ወዳጆች ናቸው። ሪመምበር ዳይ ያንቺ ጠላቶች በሙሉ የኔ ወዳጅ ናቸው።
በጣም ነው የምጠየፍሽ። አመጣትሽ የመርዝ አመጣት ነው የመጣሽው ሶሻል ሚዲያ ላይ እንዴ። ቴክስት አርገሻት የለ እንዴ? እንኳን ደስ አላችሁ፣ በጣም ነው ደስ ያለኝ ከአንቺ ጋር በመሆኑ አላልሻትም እንዴ? አላልሽም ብለሻል። እንቁርቲ ፖስት አላረግሽም? በጣም ነው ደስ ያለኝ ከዞይ ጋር አንድ ላይ ሆናችሁ እንዴ ብለሽ አላረግሽም? ቅናተኛ ነሽ። ተግባባ። ስለዚህ አሁንም የማሳየው ነገር ምንድን ነው? በማየው ነገር ስለዚህ እበጂ ማበድ ትችያለሽ። በተለይ ሶሻል ሚዲያ ላይ ትንሽ ቻፓ ያላችሁ ወንዶች እንደምትቀጠቀጡ አውቃለሁ። ሶሻል ሚዲያ ላይ ጊፍት የምትሰጡ ሰዎች ምክንያት እየተፈጠረ እንቁርቲ እኮ ለፊፊ የሚሰጣትን ሰውዬ እንግሊዝኛ ስላልቻለች ቆመ እንጂ ልትሄድበት ነበር። ጌታ ምስክሬ። ለፊፊ ጊፍት የሚሰጥ አለ። ልጅ ስለሌለኝ እንደ ልጄ ነው ማያት እያለ ካፕቴን የሚባል አንድ አለ። ለፊፊ በጣም ኃይለኛ ጊፍተሯል። ፖስት አርጋው ነበር፣ ግን እንግሊዝኛው አለቀባት። በምን አርጋ ታስቆመው? እንደዚህ አይነት ነገር ነጮች አያውቁም። በአናት ተተከል ነው የሚሉ አይሰሙም። አበሻ ግን ሼመኛ። አበሻ ስሙ እንዳይጠፋ ምናምን በውስጥ ሊያወራ ሊያማክር ሰላም ሊፈጥር ብዙ ነገር ይሞክራል። እኔ ስታይሌ ያበሻ አይደለም። ስታይሌ በሙሉ የውጭ ነው። በአናት ተተከል። ለምን እኔ መሰለኝን ከማድረግ ወደኋላ አይደለም። እኔ መሰለኝን ከመናገር አንተ ቢሰማ ባይሰማ ስትገሸለጥ ነው። አውል ሰይ አንተ ሊያም ይችላል ደግም ይለዋል። አየህ የአበሻን ነገር እውነቴን ነው የምልህ። ለአበሻ የሚያስፈልገው አብይ አልጨከንም። ጨካኝ መንግስት ለአበሻ ያስፈልጋል። ወገብ አገዳን እያለ የሚያስተካክል አበሻ ባለጌ ፍጡር አብዛኛው። እግዚአብሔር መሰከረ። ምንም ነገር ብታረግ ምክንያት የሚፈልግ እንጂ ለመረዳት የሚፈልግ አይደለም። ሰው የሚሰድብ ሰው አይደለም። ሰው ጋር የሚደርስ ሰው አይደለም። አበሻን ረድቷል ይሄ ልጅ እስከምናውቀው። ትዳር ላይ አይደለሁም ማለት እንዴ? ስንቱ እነ ቢል ክሊንተን ማቅጠው የለ እንዴ? ቢል ክሊንተን ቢሮ ሲያዘፍን አይደል እንደሚውለው? አዘፍኖ ብሎ ሞኒካን ሉዊንስኪን ከዛ ሲጠየቅስ ሚስቱ መጣ ባሌ ብላ ነው ያወራችው። ምን አገባችሁ ነው ያለችው። ምን አገባችሁ? በሀበሻ ኢትዮጵያ ላይ ሴተኛ ዳሪ የሚሸጥበት ሀገር ላይ ሴተኛ ዳሪ በር ላይ ቆመ ተከራክረ የምትገባ ሰው ላይ የተለያየውን ትዳር በነገራችን ላይ ለወረቀቱን ሳታሳየ እንዴት ማድረግ አችልም ትባላል። እንዴት ማድረግ አችልም? ለኛ ወረቀት ሳታሳይ፣ ለኛ ወረቀት ሳይኖር፣ ለኛ ሳታማክር እንዴት ብለህ ነው ሌላ ሰው ዴት የምታደርገው? አበሻ መጥቶ ይላል። አረ መባለግማ እንደ አበሻ ባለግ የለም። መባለግ ልክ ነው አላልሽም? እካክ ሜላትን በመልክም በቁመናም በጸባይም አደርሱባት። ጌታ ምስክሬ። ምድረ ቁጭራ ነው ያላችሁት። አይተናል ቲክታክ ላይ ጂጂ ሲሆን ቁጭራ ባሏን ባል የሚባል የሌላት ለወንድ ብላ ደምንባ የምታለቅስ እየየ እያለች ከልጇ ጋር የልጇ ባልን በቀዳዳ የምታይ ባለጌ እንቁርቲ ባሏ ይዟት የመጨረሻው ልጅ የሱ ሳይሆን ብን ብሎ ኢትዮጵያ ይገባ ባል እያላ ስትርመጠመጥ የሆነች ናት። ባልሽን ልናመጣው እንችላለን። እኔ እንቁርቲ ጌታ ምስክሬ ባልሽን ላመጣው ይችላል። ያስገደልሽው ሰው አለ እኮ ኢትዮጵያ ላይ ፍቅረኛዬ ነው ብለሽ ከዚህ ሰውዬ ጋር ስትታይ አይደል? ተገሏል። ከአንቺ ፍቅረኛ እያለ የሚያግዝሽ ሰው ተገሏል ኢትዮጵያ ላይ። አስገድለሽው አንድም የሚጠቅም ነገር ይዘሽ አልመጣሽም። እንቁርቲ ሶሻል ሚዲያ ላይ እንደ ዮዳ ጉቶ የሆነ ሰውን ለማባላት ኤቭሪዴይ አጀንዳ ይዘሽ ትመጫለሽ። ዞይ እያንዳንዱ ሰውን በሚችለው አቅም ሶሻል ሚዲያ ላይ አግዟል። የሚያግዙ የሚረዱ ወንድሞችን ለማሳቀቅ ሶሻል ሚዲያው ይሄ ሶሻል ሚዲያ እኩል አድርጓል። የማንን መካካ የማንን መካካ
ፋሲካ መጣ። ፋሲካ አለች ኤክሱ ማለት ነው። አንድም ቀን መጣ አይ ባሌ ነው ብላ አታውቅም። አንድም የእሷ ቪዲዮ ላይ አንድም አንድ ላይ የሆኑበት የለም። አንድም ነው ማውራችሁ። አንድም እዛ ቦታ ላይ አንድም ቪዲዮ ትፖስታለች ምን ትላለች? አንድም እውነቱን እናውራ። አንድም የፋሲካ የምትሰራቸው ቪዲዮዎች ላይ አንድም የዞይና እሷ ሆነው አብረው ሲያመልኩ አብረው ሲነጋገሩ አብረው የሆነ ቦታ ሲሄድ አንድ ቦታ የለም። ሜላትማ አደባባይ ላይ መጣ አስታውሳለሁ። አንዴ እኔ እንዲያውም ይስማዕከን እነ ጆከር ምናምን እነ ሞጣ አንድ ላይ ሆነው ሰድበውት ክብር አያውቁም። ምን አይነት ፖዚሽን እንዳለው ምን አይነት ትልቅ ሰው እንደሆነ ምን አይነት ለሀገር ላይ የሰራው ነገር ትልቅ ስራ እንደሆነ በሱም ማከብረው ሰው ነው። በሱ ትልቅ ሰው ነው ማለት አንዳንድ ሰው ቤቱ ላይ ለሚስቱ ወይም ለባል ጥሩ ሰው ናቸው አይደለም የሚለውን እነሱ ነው የሚያውቁት። ተግባባን። ግን አደባባይ ላይ መጣ የኔ ጌታ ምናምን ብላ የዛሬ 3 ዓመት 4 ዓመት እኔ እንዲያውም ተሳስመዋል፣ ያፍረኛል እሱ እንዲያውም አይናፋር ነው እኔም እንደዛ ነኝ ግን ይቃጠሉ ብላ አደባባይ ላይ ጉንጩን ምናምን ስስመው ነበር፣ ቪዲዮ ነበር። ግን ነገሮች ወደሚፈልጉበት አልሄደም። ትዳር እንዳሰብነው አይደለም። ያበሻ ትዳር ያበሻም ሳይሆን የሌላውም ሀገር ትዳር አብሮ ለማይሄድበት ጊዜ አለ። የኔዎቹ ታፕ ኮፒ ሊንክ እያደረጋችሁ አብሮ ማትሄድበት ጊዜ አለ። አሁን ለምሳሌ ስንቷ ሴት ናት ከአንተ ጋር ከምኖር ብሞት ይሻለኛል እያለች የምትኖር። አሁን ለምሳሌ ሶሻል ሚዲያ ላይ አለች የሆነች ሴትየው፣ በቪዲዮ አሳያችኋለሁ ከፈለጋችሁ። አደባባይ ላይ እየሰደበችው ሌላ ባልፈልጉልኝ ይኸኛውን አልፈልገውም እያለች አደባባይ ላይ የምትናገር ሴት አይቻለሁ። ቪዲዮውን ላሳያችሁ እስኪ። ስለ እሷስ ታወራላችሁ እንዴ? ባሏን ፊት ለፊት የምታዋርድ ሴትን ትናገራላችሁ እንዴ? እናንተ እኮ አብዛኞቻችሁ መርጦ አልቃሽ ቅንቅናም ስለሆናችሁ። እስኪ ላሳያችሁ። ባሏን ሙልጭ እያደረገች በአደባባይ እየሞለጨችው ያለች ሴት አይቻለሁ። እየሞለጨችው አሳያቸዋለሁ። ምንም አትሉም። እሱን እኔ ሰውዬ ጸበል መውሰድ አለብኝ። እመቤቴ ባሏ ጸበል ወስዳለሁ። ከዛ በኋላ ካልተለወጠ አልተለወጠም። በቃ ይቅር በይው ይለኛል። እንዴ እኔ ራሴን አላውቅም። ታዲያ ይህ ሰውዬ ወዶ ነው ተደርጎበት ነው እንጂ ተደርጎበት ነው አይደል? ስቴፍን ይሄ ሙጠ እንዴ እስቲ መልሱልኝ እናንተ ሰዎች የምታውቁ። ጭንቀት ይኖርበታል። የሚጨነቀውም አሁን ድራይቭ ሲያደርግ ምንድን ነው እንዲህ እንዲያደርጉ ድራይቭ ሲያደርግ በረረ ማለት ነው። ምንድን ነው ንገሩ። በፍጥነት ከዛ ያዙ አንድ ወጣት እንትን ከዛ ይዘውት ያዙት። በቃ እየተሰጠው ብዙ ነገር አለ። ይህን እብድ እያለች አልፈልግም ሌላ ወንድ አምጡልኝ እያለች አደባባይ እግዚአብሔር ምስክሬ በደንብ አልጋ ላይ ጎበዝ የሆነ ወንድ እኔ ባለሙያ ነኝ ምናምን እያለች ነው የምታወራው። እንደዚህ የሚለውን በደስታ ነው ሰፖርት የሚያደርጓቸው። ጤናው ራሱ እብድ ነው ባሌ እያለች ልጆች አሏቸው። የሆነ ጥፋት አጥፍቶ ነበረ ሌላ ቦታ ሄዶ አይደለም ይቀመቅማል። ከዚች ጋር ብኖር እኔ ሰካራም ነው የምሆነው። ከዚች አይነት ዋጋ ብኖር እኔ በጤና ምኖር አይመስልም። እና እንደዚህ አይነት ባሉበት እነዚህን ይዘሉና ባለጌዎቹን ይዘሉና አይ የራሴ ላይፍ አለ ተለያይቻለሁ የሚሉትን ግን ታፕታፕ አድርጎ አንዴ ታፕታፕ እያደረጋችሁ እንደዚህ አይነቱን ይዘሉና ጸበል ያማል። ፊት ለፊት እኮ ሆኖ ነው የምታወራው። በነገራችን ላይ ልጆቿ ይሰማሉ እዛ ጋር እሱም አለ
ሁሉ ነገር አለ፣ ግን ይሰጣል። እንደዚሁን በግድ 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 አልተለያያችሁም። ምን ገንዘብ ስላለው ዞይ ገንዘብ ካለ አትለያየው። ሴቶች አይለቁ። ደግሞ የሚለው ማን መሰለ? ሌላው ነው የሚለው አልተለያየንም። ሌላው ገንዘብ ካለ አልተለያየም። ባይኖረውስ አንድ እንደዚህ የምታወራለ ሴት የለችም። አንድ አበሻ ሴት ኖርማል ያደረጉት ምንድን ነው? ቻፓ ያለው ወንድ ሴት ልጅ አትፈታውም ብለው ያስባሉ። ወይም ወንዱ አይፈልግም ባይፈልግም መኖር አለበት አብሮ ያስባል። ሴቶች በቅናት ሊያብዱ ሁሉም እያልኩ አይደለም። ቅንቅናም ሴቶች ግን አሉ። ቅንቅናም፣ ምቀኛ፣ ባለጌ ሴቶች ግን አሉ በሰው ህይወት። ህፃን ልጆች ቢሆኑ ይነዋድ ልጅ ናቸው። በቅናት ሊያብዱ ጌታ ኢየሱስ በጣም 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 ነው ያዘንኩትና አሁንም እንቁርቲ አንቺና ጂጂ ዝሆን ሶሻል ሚዲያ ላይ ልንገርሽ፣ ማንም ባህር እንጨት የሚነካችሁ የለም። ጌታን ነው የምልሽ። ስራችሁ የቆሸሸ ጋርቤጅ ስለሆነ ማንም አይፈልጋችሁም። ምናልባት ኢትዮጵያ ያሉ ወደ አሜሪካ ለመምጣት መጀናጀን ይችላል። ምናልባት ኢትዮጵያ ያለ ሰው እንደናንተ መረን ሶሻል ሚዲያ ላይ አይቻላል። እንደናንተ በሰው ላይፍ ላይ ኢንቮልቭ የሚያደርግ አይቻላል። ትቃጣ ያለሽ ለማየት ያብቃሽ። እኔ እየነገርኳቸው ዞይና ሜላት ወደፊት እግዚአብሔር ከፈቀደ አብረው ይኖራሉ። ተቃጥላችሁ ሙቱ። ለምሳሌ እንደው ቢባል ራሱ የሰው ባል አላሙዲን ማህደርን ሲያስወልዳት አውርታችሁ ነበር እንዴ? ማህደር ምርጥ ቦይፍሬንዷን አርቲስት ማህደርን ማለት ምርጥ ፓይለት ፓይለት መሰለኝ ባለሳሳት ካፒቴን ነው። እና እሱ ቀለበት ያደርግላት ምናምን ጥላ ገንዘብ ብላ ስትገባ አንድ ሴት ኮምፕሌን አላረገም። ይመችሽ። እንትናም ባቢ ነው ባቢ የምትባለው አላሙዲንን ማህደር መስለሽው እንዳያሳስትሽ ሲባል እንደዚህ አይነት ስህተት ተው ይባላል ብላ ስትቀልድ ብዙ ሴቶች ነው ያወሩት። አሁንም የምናገረው ሴቶች ከሴቶች ራቁ። ሪሌሽንሽፕ ስትጀምሩ ምን ስትሉ ራቁ። የመጀመሪያ ምቀኛዋ ሴት ናት። ምቀኛዋ ጌታ ምስክሬ፣ ምቀኛዋ በህይወታችሁ በሪሌሽንሽፓችሁ ጉቺዬ በምናችሁ ምቀኛ ሌላ የላችሁ። ጓደኛ የመሰለች ሴት ናት። ሜላትን ቀርባ በውስጥ ጽፋለ ከሰው ጋር ጀመራችሁ እንዴ በጣም ነው ደስ የምትሉት ብላ ጽፋላት በውጭ ወጥ በዚህ ኬዝ ማሽቃበጥ እየወዳበልጧል። እንግዲህ አያችሁ አይደል? እኔስ ተከፍሎኝ ነው። እየወዳብ በነፃ አይከብድም። ዮኒ ማኛ የፈረደበት የሆነ የሚገፉ ሰዎች ጋር ሲሆን ስቆ ዮኒ ማኛ ይከፈለዋል። እየወዳብ በነፃ ይሰራል። ያ ዮኒ ማኛ በነፃ ኖ ተከፍሎት እየወዳብ በነፃ ይሰራል። አሁንም ልናገር፣ አሁንም መመሰክረው የሰው ባል ለሚሉ እከኮች ሴቶች ናቸው በብዛት የሚሉት። ወንዱ መስሚያው ጥጥ ነው። ወንድ እንደዚህ አይነት ነገር ላይ አንፈተፍትም። ሴቶች ግን ይቀናሉ። ሴቶች ያብዳሉ። ሴቶች ኡኡ ይላሉ። አስታውሳለሁ ኢሳያስን እንትና ካያችሁ
እየመጣች ተቀጠቅጠው ነበር። ሄለን ሾው ኢሱ አርቲስት ዘቢባን ሲያገባ በቃ ዲያስፖራ ባይሆን ትፈልጊው ነበር። ዲፖርት ተደርጎ እኮ ነው ሄደው። ይሄ እኮ ሰገጤ ነው ይሄ ምናምን ኤክሷ ነበር። መቆሚያ መቀመጫ ነው የምታሳጠው የነበረው መቆሚያ መቀመጫ። እንደዚህ አይነት ችግር ሴቶች ጋር አለ። ለምን እንደሆነ ወንዶች መጥተው ለቅሶ አይደርሱ። ወንዶች በብዛት መጥተው እንዲሆንኩኝ እንዲህ ተበደልኩኝ ምናምን ወሽመጤ እንደዛ ብለዋል። አስታውሳለሁ። ወሽመጤና ኩላሊቴ እንደዛ ብለዋል። ወሽመጤና ኩላሊቴ ያንን ብለዋል። አሁን ኩላሊቱም ተመልሷል፣ ወሽመጡም ተጠግኗል። ግን ምንም ሌላው ባላለበት እንቁርጤ ነገሩን በጠበጠችው። እንቁርጤ በጠበጠችው። ያ እሺ ሌላስ ምን አለ? ስለዚህ በሪሌሽንሽፕ መሀል ዩዥዋሊ እኔ አልገባም። ካያችሁኝ ሚስጥር ከነገሩኝ ዝም ነው የምለው። ዩዥዋሊ እኔ ቢኒና ማን ነው የምትባለው? ቢኒና ስሟን ጥሩልኝ፣ ሉሊት። ቢኒና ሉሊት ነግረውኝ ባላየ ላሽ ብዬ ነበር። ሞጣ ሸጉሮ መጥቶ ነው ጉዳዩን ነው የበታተነው። ሞጣ ሉሊትን አጫወተ። ሉሊትን አግዞ ቢኒያምን መርገጥ ጀመረ። እኔ ሁለቱንም ገለበጥኳቸው። እንደዚህ ናቸው። የሜላት ሁኔታ 100% ትክክል ነው። ሜሉ ከተለያየች ረጅም ጊዜዋን ቢያንስ 2 ዓመት ያልፋል። ጌታ ምስክሬ። ሜሉ ለብቻዋ ነበር ለብቻዋ አልተስማሙ። እንዳልኳችሁ ወንድ ልጅ የሆነ የነበረው ስም ምናምን ኢትዮጵያ ላይ አሁን በኢትዮጵያ ስማቸው መኖር የሚፈልጉ አሜሪካ አለ የማይወዱት። ለዛ አሁን በጣም ዝነኛው ቴዲ አፍሮን አሜሪካ ብታመጣው በዜሮ ነው የሚገባው። ከነ ክብርህ ሀገር ላይ ትልቅ ስም ካለ ትልቅ ክብር ካለ እንደ ወንድም አድቫይዝ ማድረገ ኢትዮጵያ ላይ መኖር ከነ ክብር እና ኃይሌ ገብረስላሴ ቢያንስ ኢንተርናሽናል ስለሆነ ኃይሌ የትም መኖር ይችላል። ቢካዝ ዓለሙን ሊያወቀው ዜግነቱን ራሱ ቢሸጥ ለክብራቸው ሲሉ በቢሊየን ሰጥተው ያኖሩታል። እነ ደራርቱ ምናምን መኖር ይችላል። የኢትዮጵያ ሙዚቀኛ ከሆንክ ድራማ ሰሪ ከሆንክ ገደል ነው የምትገባ። አሁን ለምሳሌ የሆነ ሽበታም ሰውዬ ነበር አርቲስት ይሩመንበዳ በጣም የሚታወቅ አሜሪካ ዲሲ ገብተዋል። በጣም ሴቶች የሚያወሩት ሴቶች የሚወዱት ማን ነበር ስሙ? ሽበታም ሆኖ ሸምገል ያለ መልከ ስሙን ጥሩልኝ። ማን ነው? ዝና ብዙ። የስ ዝናው ብዙ የሚባለውን ብዙ በጣም አንጋፋ የሆነ ኢትዮጵያ ላይ በጣም የተከበረ ሰው ነው። አሁን ዲሲ ላይ ምን ዝና ልነግራችሁ የምፈልገው ምንድን ነው? ኢትዮጵያ ላይ ትልቅ ዝና ያላቸው ሰዎች ስፔሻሊ በአበሻ ዲፔንድ የሆነ አሜሪካ ላይ አውሮፓ ላይ የሆነ ነው ባህል። ምክንያቱም የዛ ሀገር ላይፍ ስታይሉ የተለየ ነው። ዝና ብዙ ዘፋኝ ነው፣ ሌላ ነው። ኦኬ ሰምባሪ አይ ቲንክ እንደዛ ያ ገሊላ እንዴ ተለያይተዋል። አንተ ምናልባት እኔ እንደሚመስለኝ የወረቀት ኬዝ ረጅም ጊዜ ሊወስድ ይችላል። እኔና አንቺ ካልተስማምን ቤት ውስጥ ሆኖ አሳያቸው አይደል? ቤት ውስጥ ሆኖ አሳያቸው አይደል? ባሏን ስትሰድብ ይሄ ሰውዬ ቀውስ ነው ሊያሳብደኝ ነው ጸበሉ ሰደው እንዴ በመቤቴ ምናምን አይደል የምትለው? መስፍን ነው የድራማ ስሙ። አዎ ዝና ብዙ ነው መስፍን የድራማ ስሙ። ትክክል። እንደዚህም ይለዋል።
እነዚያውን በትዳር እየኖሩ ነው ልትለኝ ነው? ኖ አንዳንድ ሰዎች ውጪ ላይ መልአክ ቤት ውስጥ አውሬ ሰዎች ብዙ አውቃለሁ። በወንድም በሴትም ውጪ ላይ መልአክ የሚመስሉ ቤት ውስጥ አውሬ የማያስቀምጡ ሰዎች አሉ። አሁን እንቁርቲ ይዋት 3 ባል እንግዲህ ከእሷ ጋር መሆን አልቻለም። ዩቴሚ ማን ነው ነቀዙ? 3 ባል እንቁርቲ 3 ባል አሳብዳ ሄደዋል። የመጀመሪያው አውቀዋለሁ። ሳኖዜ እየተማረ አትላንታ ጆርጂያ ዩኒቨርሲቲ ገብቶ ተመርቆ እዛው ቤት የገዛ እዛ የሚኖር ከኢትዮጵያን ያመጣት አምጥቶ እንደሚስት አድርጎ ከዛ በኋላ ኑሮ ተለያይተው ከሌላ ወልዳ ነው ላይፍ የጀመረችው። ተለያይታ ማለት ነው። እዚሁ ዴንቪ ማለት ነው። ዴንቪ ላይ 2 ወልዳ 3ኛውን ከሌላ ስትወልድ ነው አብዶ ሄደው። የራሷን ህይወት ያልመራች ሴት ስለ ሌላው ሲናገሩ ስታይ እርስ ሳድ እንቁርቲ መቅደስ ይዶሳ ነው ስሙ። በጣም መርዝ ሶሻል ሚዲያ ላይ በሚያሳዝን ሁኔታ እንደዚህ እያደረጉ የሚያኖሩ ነው። በሰው ህይወት ላይ ያልጀመረችው የለም፣ የማታረገው ነገር የለም። እና እሷን እንደዚህ እኔ ብትንትኗን ነው የማወጣው። ይሁን ማኛ እጄን አለች። ምን አለ የሚሰራ እጅ አንቋሸሽኩ። አንቺ እጅ ይናፍቅሻል። የሚሰራ የኔን ፊት ገልብጠሽው አይደል ስትፖስች የምትዩ? የኔን ነገር በሙሉ አበለሻሽተሽ ስትፖስች ግን አይታይሽም። አየሽ፣ ሴቶች ስሜታችሁን አውቀዋለሁ። እንዳንቺ አይነት ከመቀመጫ ማትነሳ ዝፍዝፍ አሮጊት ሲያብድብኝ ነው የሚውለው። እኔ ለነኩኝ መድኃኒታቸው ነኝ። አዎ ስለ እኔ ስለ ፊቴ ስለምኔ ስታወሪ ምንም ችግር የለው። የሚሰራ እጃች እካክ መሀይም ስለሆንሽ ነው። አማርኛ ማንበብ አልችልም አልሽ፣ እንግሊዝኛውማ ይናፍቅሻል። አማርኛ አንብልኝ ሂሳብ አንብልኝ እያልሽ አይደላልሽ መሀይም። ስለዚህ ችግርሽ ምንድን ነው? አንቺ ሰዎች እንዳለ ፔጅሽን ይሁ ሰው መስደብ፣ ሰው የሆነ ሰው ለማብሸቅ ብለሽ የምታደርጊያቸው ነገሮች ናቸው። ፔጅሽ በሙሉ የተሞላው አንቺና ጉቶ ፔጅሽ በሙሉ የመጣው እንትና እንደዚህ አድርጎ እንትና እንደዚህ አድርጋ እንትና እንደዚህ አድርጎ እንትና እንደዚህ አድርጋ መርዝ ስለሆንሽ። አሁን እኔ ፋሲካ ወጥታ ብትናገር ኖሮ የዛኔ እኔም እገባለሁ። ፋሲካ ተበድያለሁ። ዞይ ሲበድለኝ ነው የኖረው። ዞይ በድሎኛል፣ ዞይ እንደዚህ አድርጎኛል፣ ዞይ በዚህ ወጥቶ ዞይ በዚህ ገብቶ ብትል ኖሮ ይነወ ሺገር ፖይንት ወሹ ፕሮብለም እለዋል። እንቁርቲን አግዤ የሌለው እስቲ አስቡት። እንቁርቲ የዞይ ሚስት ናት እንዴ? ልጁን ስትሰድብ የነበረች አይደል እንዴ እንቁርቲ? ልጁን ስትፖስት የነበረች አይደል እንዴ እንቁርቲ? የዞይን ከዚህ ሁላ ከጸቡ ጀምሮ ከማንም ጋር በሌለበት ሰዓት አይደል እንዴ ለመጀመሪያ ጊዜ ሶሻል ሚዲያ ላይ ልጁን የገደለው ቲክታክ ነው። እንዴት ቲክታክ ላይ መጣ? ሰው ያለው ቲክታክ ላይ ነው። ቀኑ ነው። ምንም ብንሆን ያቺን ቀን አናልፋት። ዜዝ ኖቦዲ ማንም በምንም ቢያልፍ ያ ሰው ቀኑ ያን የተጻፈለት ቀን ነው። ምንም ማድረግ አይችልም። አባቱ ቤቱ ቢኖር እንዴ ወንድም እኮ አብሮት ነበረ። መጣው ብሎት ሄዶ ነው አብረው እየተጫወቱ ፕሮሚስ አድርጎ ልጁ እንደዚህ አላደርግም ሁለተኛ ብለው አስምለውት ምሎ አላደርግም ያለ ልጅ አደረገው። ቀኑ ነው። there is nothing you can do። ስለዚህ ከዚህ ሶሻል ሚዲያ መጥፋት አለበት። ሰው የሚጣድበትን ለምን ይዋሻል? ደግሞ እሱ ላይቭ ገብቶ የሚያወራ ላይቭ ገብቶ የሚጫወት ሰው ቢሆን ኦኬ ትላል። ጊፍት ሰጥቶ ነው የሚሄደው። ምንም ላይቭ ላይ ገብቶ የሚያወራ ምናምን ልጅ አይደለም። አሁን ነው በእንቁርቲ የተነሳ ያደረገው። ስለዚህ እንቁርቲ በጣም እግዚአብሔር ምስክሬ አይ ቲንክ እኔ እንደሚመስለኝ ፈልጋው ነበር። ጌታ ምስክሬ ፈልጋው ነበር። በጣም ፈልጋው ነበረ። ተደጋጋሚ ደውልልኝ የሚል መሴጆች ነበሩ። እንዲህ አድርግልኝ የሚሉ መሴጆች ነበሩ። እሱን ኮምፕሊትሊ ኢግኖር አድርጓል።
እንቁርቲ ያንን ነገር ነበር የፈለገችው። ቲዝ ኖ አዘር ዌይ እሱ ላይ እንደዚህ የያዘችው። በዚህ በፊት በዲቦራ ስትል ነበር። ዲቦራ ጋር አብረው ነው ላይፍ የገቡት። አብረው ከሌሎች ነበሩ፣ አብረው ሰዎች አብረው ነበሩ ገቡ። ዱባይ ሲሄድ አሁን እኔ ዱባይ ሲሄድ አገኛቸው የለ እንዴ? ምን ልትሉ ነው? ዮኒ ማኛ ምናምን ምናምን ማን ባናቱ ይተከል ማውራት ትችላለህ። እኔ የሆነ ቦታ ሄዳለሁ ዮኒ ይባላል እንዴ? በቃ የቅናት መንፈስ ግን እንደዚህ ያስደርጋል። ይኸው እዮዳብ ጉቶ እየገባልሽ ነው። ከኔ ጋር እንስማማ ነው። እኔና እዮዳብ ጉቶ እንቁርቲ እየረገጠች ነው። እኔ ተከፍሎኛል፣ እሱ አልተከፈለው። ልዩነታችን ያህል አያቸው። አሁንም ሰው የተለያየ ሰው አንድ ላይ ሆነ ማለት ለእንቁርቲ ያሳብዳታል። ገንዘብ ባይኖረው አንቺ አብረሽው ትሆን ነበር። አትሆንም። እኔ እነግርሻለሁ። እሷም ቆንጆ ባትሆን ዞ አይፈልጋትም። ግልጹ ነው የምነግርሽ። ማንም ሴትና ወንድ አብረው የሚሆኑበት መጀመሪያ የሆነ ኬሚስትሪ ያለ የሚተያዩት፣ ከዛ በኋላ ግን ወንድና ሴት የሚቀራረቡበት ሙድ አለ። ሴት ልጅ ቁመና መኖር አለበት። 4 ነጥብ። ብታብጂ፣ ብትሞጪ፣ ብትፈነጂ 10 ዲግሪ ካላት ሴት ቆንጆ ሴት ተመራጭ ናት። 4 ነጥብ። this is part of life። የወንዶች ፍላጎት የሴትን ቁንጅናና ስነ ምግባር አከተመ። ህይወት ማለት ያ ነው። የሴቶች ቁንጅና፣ የሴቶች ውበት ወንድ ልጅም ባናቱ ይዘቀዝቀዋል። ሴት ልጅ ደግሞ ወንድ ልጅ ጠንካራ ሰራተኛ ወይ ፌመስ ወዳጅ ናት። በየትም በኩል ሂዱ። አለቀ። እኛ ብለናል። ገንዘብ የሌለው ወድ ባናት ተተከል ብለናል። ትተከላለህ። ወደድክም ጠላ ትተከላለህ። ምንም አማራጭ የለም። ወንዱም አቅሙን ያውቃል። በባዶ አይወጣጠርም። ወንድ ልጅ ቢወጣጠርም ምንም አያመጣም። ወንድ ልጅ ቢወጣጠር እንደፈለገ ቢሆን ከሌለ ማንም አይፈልግም። አዶናይ አሁን ሲፈምስ ነው ሴቶች የተጠመጠሙበት። 6 ፓኩ ማን አባቱ ፈለገው እንትን እያለ 5 ጊዜ አልነበር እንዴ በቀን የሚጠበጥበው አዶናይ? 6 ፓኩ ቺክ አላመጣለትም። በአናቱ ይተከል። ማን ዞር ብሎ። አሁን ግን አዶናይ የማትፈልግ ሴት የለችም። ኢዝ ፓርት ኦፍ ላይፍ። የህይወት ዋናው ነገር ይሄ ነው። የኔዎቹ ታፕታፕ አድርጉ። ታፕታፕ እያደረጋችሁ አይደለም፣ ታፕታፕ እያደረጋችሁ ሌትስ ጎ 50 ሺህማ እንግባ። ታፕታፕ እያደረጋችሁ ማንም ሰው አደርገው። የሰው ልጅ ከሌለ ማናባህም አይፈልግም። ስፔሻሊ ወንድ። ሴት ልጅ ቁመኗ ካማረ እንደ ወንድ ልጅ ሴተኛ ዳሪ እኮ ቤቱ ያስገባል፣ ያኖራል እኮ ከኔ ጋር ብቻ ሁኚ ብሎ። የወንድ ልጅ ባህሪ። ብሉበሪ አትጨነቂ፣ ብሉበሪ አትጨነቂ። ብር ያልቃል ብለሽ አትጨነቂ። አይዞሽ፣ አትጨነቂ። አይዞሽ። ጨንቆሽ ነው፣ አስበሽ ነው። ከነዘር ማንዘርሽ ነው ለአላሙዲን የኋላ ሸጥ የምትሰጡት። ከነዘር ማንዘርሽ ብሉበሪ አላሙዲን ነው ይፈልግሻ። እረቴም አለች፣ ማዘርዬም አለች፣ አያቷም አሉ፣ ጎረቤትም አለ። አንድ ላይ እና ጎንብስ ነው የምትይው። ለበዓሉ ድምቀት እዚያ አትይ። ለበዓሉ ድምቀት ግን ልንገርሽ ብሉበሪ ከነ ዘመድ አዝማድሽ እንዲህ ቀሚስ ገልባችሁ አጎንብሳችሁ ነው አላሙዲን የምትጠብቁት። ምክንያቱም አውቀው ነበር ሸራተን አላሙዲን የሚወጣል ሲባል በሚኒስከርት ሆና የማትመጣ ሴት አልነበረችም። ዊ ነው